ሰን እየቀለድክ ነው? እሷ እኮ እንኳን ሚስቴ የቤት ሰራተኛ ልትሆን አትችልም። እኔ ምልክ ሰን ሚስትህን ግን ለምን አታስተዋውቀኝም? ኦኬ ይኸው እንደውም እየመጣች ነው፣ አስተዋውቃለሁ። የታለች? የኔ ፍቅር እሷ ናት ሚስትክ? አዎ ምን ነው? ማውራት አትችልም እንዴ? አይ መስማት አትችልም። ሰን እየቀለድክ ነው? እሷ እኮ እንኳን ሚስቴ የቤት ሰራተኛ ልትሆን አትችልም። ለምንድን ነው የማትሆነው? እና ቤት እንግዳ ሲመጣ እንዴት ልታደርግ ነው? ይምጣ። እሷን ለማየት ነው እንደ ቤት እንግዳ የሚመጣው? እሷ ለብቻ የተሰጠች ሚስቴ ናት እንጂ ለሁሉም ሰው ማሳያት ቁሳቁስ አይደለችም። እኔ አላመንኩክም ሰን። እየቀለድክ ከሆነ ይበቃካል። እንድታምነኝ ግዴታ አይደለም። እኔ ውጭ አምሮብኝ የምታየኝ፣ እሷ ቤት ውስጥ እየተቃጠለች ነው። ወንድ ልጅ ውጭ ሁሌ አምሮበት የምታየው ከሆነ ቤት ውስጥ የምትቃጠል አንዲት ሴት አለች ማለት ነው። ነገ የተሻለ ነገር የምትፈልጊ ከሆነ የዛሬ ጥቃቅን ፍላጎትሽን መተው አለብሽ። ነገ ሲመጣ አብረን ባንሆንስ? ዛሬም ማጥቼ ነገም ማጥቼ ሰው የምሆን ይመስላል? ሁለቱንም ለመያዝ የሞከረ ነው እንጂ ነገንም የሚያጣው አንዱን ለመያዝ የሞከረ ሁለቱን ያጣም። ሄሎ ሰን አትመጣም እንዴ? እየመጣው ነው፣ መንገድ ላይ ነኝ። አንተን እኮ ነው የምጠብቀው። ውሃ ከለር መነጽር አታርጊ አላልኩሽ? እኔ እሱ መነጽር ነገር ብቻ የተጫነበት ሚሞሪ ነው የሚመስለው። እሺ በቃ ቆይ ምን ሆነክ ነው? ቁርስ በልቼ የቁርሱን ሳልከፍል እኮ ምሳ ራበኝ። ነገ ቱክሰን እንዲኖርሽ ትፈልጊያለሽ አይደል? እሱማ ግድ ነው። እንደዛ ከሆነ ቶሎ ቶሎ እንገናኝ እያልሽ አታስጨንቂኝ፣ ስራዬን ልስራበት። ቆይ ለእኔም ጊዜህን እየሰጠኸኝ ስራህንም መስራት አትችልም? እንደዛ አይቻልማ። ኃጢአት መስራትና ገነት መግባት መፈለግ አብሮ የሚሄዱ ነገሮች አይደሉም። ሰን ገና ነገ መኪና ትገዛልኛለህ ብዬ ዛሬ የሚገባኝን ፍቅር ማጣት አልፈልግም። ነገ የተሻለ ነገር የምትፈልጊ ከሆነ የዛሬ ጥቃቅን ፍላጎትሽን መተው አለብሽ። ነገ ሲመጣ አብረን ባንሆንስ? ዛሬም ማጥቼ ነገም ማጥቼ ሰው የምሆን ይመስላል? ሁለቱንም ለመያዝ የሞከረ ነው እንጂ ነገንም የሚያጣው አንዱን ለመያዝ የሞከረ ሁለቱን ያጣም። ሰን አታስፈራራኝ። የምሬን ነው። አሁን ቶሎ ቶሎ እንገናኝ ከምትይኝ ከጎኔ የሆነች ስኬታማ እንደሆን እርጅኝ። ስራ ላይ ብቻ እንዳተኩር እድሉ ስጪኝ። ቆይ ካልቻልኩስ? ካልቻልሽ ደግሞ አንዱ ስግብግብ አብራ ታግሳ ከእሱ ጋር ሆና ስኬታማ ሲሆን አልፈልግሽም ካላት ከዛች ልባም ሴት ጋር የኔን ስኬት አከብራለሁ። ምርጫው አንቺ ነው። ወንድየው ተመስገን ነው። ሴት ሆነሻል ማለት ነው። ይቅር የማትለው ስህተት ምንድነው? ቀጥሮኝ የቀረን ሰው። ለምን? ቀጥረሽኝ ከቀረሽ ይቅርታ ማትጠይቂኝ በዛው ቅሪ። ቀጥሮ የቀረውም ሰው እኮ የቀረበት የራሱ ምክንያት ሊኖረው ይችላል። ለምን አትረዳውም? ቀጥሮኝ የቀረ ሰው መቅረቱ ሳይሆን የሚያበሳጨኝ እሱን እየጠበቅኩ ያጠፋሁት ጊዜ ነው። የምርህን ነው እንዴ? ገብርኤልን የምሬ ነው። ችት ብታረግብኝ ይቅርልሻለሁ። ቀጥረሽኝ ከቀረሽ ግን በዛው ረሳሻለሁ። ቀጥሮ የመቅረት እንኳን ችግር የለብኝም፣ ግን ያለ ቀጠሮ ዝም ብሎ የመምጣት ችግር አለብኝ። እኔ እኮ ፍቅረኛሽ እንጂ ሆስፒታል አይደለሁም ቀጠሮ አስይዘሽ የምትመጪው። ሆስፒታል ባትሆንም ግን ሐኪሜ ነህ። ወደ አንተ ስመጣ ህመሜ ይረሳል። ጭንቀቴ ለቆኝ ሰላም ብቻ የሚሰማኝ። ለምንድን ነው እሱ ጓደኛ እንዳልሆን የምትፈልጊው? ምክንያቱም እሱ ጥሩ ጓደኛ አይደለም። እኔን ሁሉ ጊዜ ለምን አብረሽኝ አትሆኝም እያለ ጨቀጭቀኛል። መጣችልህ ሰን። የሆነ ነገር ሆናለች ማለት ነው። ምን እያረጋችሁ ነው? እየወራን ነበር። ምንድን ነው? የወንዶች ወሬ ነው፣ አንቺን የሚመለከት አይደለም። ወንዶች ስትገናኙ ስለ ሴቶች ነው እንጂ ስለ ወንዶች ታወራላችሁ? ሁሉም ወንዶች ስለ ሴት የሚያወሩ ከመሰለሽ ወይ ተኝተሽ ንቂ ወይ ሻወር ወስደሽ ነኝ። እንዴት ነው የምትግባቡት ግን ሰን? በቸሩ መድኃኔዓለም። እየቀለድክብኝ ነው? የምሬን ነው። እኔና አንቺ እኮ እሳትና ቤንዚን ነን። እስካሁን አብረን መቆየታችን በራሱ ተአምር ነው። ሰን ከሱ ጋር ጓደኛ እንድትሆን አልፈልግም። አንድ የመጣው ጓደኛዬ ነይ ነይ። ለምንድን ነው እሱ ጓደኛ እንዳልሆን የምትፈልጊው? ምክንያቱም እሱ ጥሩ ጓደኛ አይደለም። እኔን ሁሉ ጊዜ ለምን አብረሽኝ አትሆኝም እያለ ጨቀጭቀኛል። አፍሽ ዝጊ። ጓደኛዬ ብዬ አቀለልኩት እንጂ በአንድ ምላጭ ተገርዘን በአንድ ምላጭ እኩል ጸጉራችን እየተላጨን አብረን ያደግን አብሮ አደግ ጓደኛዬ ነው። እሺ
በእኔና በሱ ማን እንኳን አንቺ ቤተሰብ አይገባም። እሺ ምን ሆነህ ነው ሰን? ፍቅረኛ ሰን አብረን እንሁን ብሎ ጠየቀኝ ብትል ምንድነው የምትላት? ሰን ደረቅ ነው እንጂ ልክስክስ አይደለም ብዬ መልስላታለሁ። ቴንኪው እንሂድ። ኦ ሶሪ ሰን ሰላም ነው? ማመን አልችልም። ረጅም ጊዜ ሆነን ከተገናኘን። የት ጠፋ? ስደውልልህም አታነሳም። አልጠፋው፣ እዚሁ ያለሁበት ቦታ ነኝ። አይ ማለቴ እንደ ድሮ አይደለንም። እኔ ግን በዛው ቢቀጥል ጥሩ ነው ባይ ነኝ። ምን መጠፋፋታችን? አዎ መጠፋፋታችን ብቻ ሳይሆን መረሳሳታችንም። አንዳንድ ሰዎች በህይወታችን ውስጥ የሚቆዩት ለትምህርት እንጂ ለዘላቂነት አይደለም። አንተ ትምህርት ሰጥተኸኛል፣ እኔ ደግሞ ትምህርቴን ተምሬ ጨርሻለሁ። የሆነ ነገር ተፈጥሮ ነው። እንደገና ተገናኝተን ብናወራ ደስ ይለኛል። ብዙ የምነግርህ ነገር አለ። ከአንተ መራቄ ሰላሜን ሰጥቶኛል እና ያን ሰላሜን ደግሞ መልሰህ እንድትወስድብኝ አልፈልግም። ግን ይቅርታ ማድረግ አያቅትህም። ይቅርታ አድርጌልሃለሁ። ይህን ይቅርታ ማድረግ ማለት አብሮ መቀጠል ማለት አይደለም። ወንድ ልጅ እግር እንጂ ሀገር የለው የሚባለው ለዚህ ነው። ሰዎችን ድጋሜ የማናገኝ እየመሰለን የማይሆን ግፍ እንሰራለን፣ ግን አንድ ቀን እንገናኛለን። ሰን ሁሉም ሰው እያገባ ነው። ጥሩ ነዋ፣ ዝሙት ይቀንሳል። እኛም ሰርግ ደግሰን ድጋሜ እንድንጋባ ፈልጋለሁ። 5 ዓመት ሙሉ እኮ አብረን ኖረናል። ትቀልጃለሽ እንዴ? አሁን ደግሞ ድጋሜ እንደ አዲስ እንድንጋባ ፈልጋለሁ። አሁን ያሉ ሰዎች እኔ እናንተ ባልና ሚስት እንደሆነ እንዲያውቁ ፈልጋለሁ። ፍቅራችንን እንደ አዲስ እናድሳለን። የያዝነው እኮ ትዳር ነው። በየ5 ዓመቱ የሚታደስ ንግድ ፍቃድ አደረግሽው እንዴ? በምን ልጨቃጨቀው ብለሽ አስበሽ ከሆነ ጭንቅላቴ ያንቺን ጭቅጭቅ የሚያስተናግድበት ቦታ የለውም። አሁን እኔ ፈልጋለሁ፣ አንተ ደግሞ የማድረግ ግዴታ አለብህ። አንቺን የመንከባከብ እንጂ ድጋሜ ደግሶ የማግባት ግዴታ የለብኝም። ትርጉሙን ልትነግሪኝ ትችያለሽ? እድሜ ይጨምርልሻል። ደስተኛ ሆናለሁ። ደስታ ምንድን ነው? አሁን የሚሰቃዩና የሚጨነቁ ሰዎች የሆነ ሰዓት ላይ መቼም ያልፋል የማይሉ ደስታ ውስጥ ነበሩ። ግን የደስታ መጨረሻው ስቃይ ነው። ውልደትም መሞሸርም መሞትም አንዴ ነው። ከዛ ውጭ ያለው ቅዠት ነው። እሺ ምን ተፈጥሮ ነው? የሆነ ሰው ህይወትሽ በእጅ ላይ ነው ብሎ ይህንን ላከልኝ። ሄሎ፣ ህይወትሽ በእጄ ላይ ነው። ምንድን ነው የምታወራው? ማን አንተ ደግሞ? የአንቺ ህይወት ብቻ ሳይሆን የቤተሰቦችሽም ህይወት እጄ ላይ ነው። ስልክሽን ክፈችው። ሰላም፣ ኧረ ቶሎ በይ በእናትሽ፣ እየጠበኩሽ እኮ ነው። እኔ መጠበቅ እንደማልወድ እያወቅሽ። ሰን ፈርቻለሁ። ምን ሆነሽ ነው? ደህና ነሽ? አይደለሁም። ምን ተፈጥሮ ነው? የሆነ ሰው ህይወትሽ በእጅ ላይ ነው ብሎ ይህንን ላከልኝ። እና ይሄ ያለፈ ነገር እኮ ነው። ሰን ከወንድ ጋር ያደረግኩት የብልግና ቪዲዮ እኮ ነው። ከአንድም 2 እኮ ነው። የምርህ ነው? ቪዲዮ ተቀርጾ ከ2 ሰዎች ውጭ ያሉ ሰዎች ስላዩት ነው እንጂ ብልግና የሆነው ማንም በየቤቱ የሚያደርገው ነገር ነው። ሰን አልገባህም መሰለኝ። እኔን እኮ እንደ ትናንት ስህተታችን ቢሆንማ ማንም ሰው ቁሞ አይሄድም ነበር። ምድርም ሰው አልባ ትሆን ነበር። እሱ ትናንት የሆነ ነገር ነው እና ከትናንት ጋር አብሮ ተቃጥሏል። አሁን ደግሞ የኔ ፍቅረኛ ነሽ ነይ። ስለ ፍቅር ምን ታስባለህ? የሌለ ነገር ምኑ ይታሰባል? ፍቅር የለም እንዴ? እኔ አይታየኝም። አንቺ ይታይሻል እንዴ? ፍቅር ከሌለ ታዲያ የሰው ልጆች እንዴት ነው አብረው የሚኖሩት? ወይ በመከባበር ነው ወይ በመፈራራት ነው። እየቀለድኩ አይደለም ሰን። እኔም እየቀለድኩ አይደለም። እስከ የትኛው ሰው ጋር ፍቅር ይታይሻል? የትም የለም። ሰዎችን ስታይ ፍቅር ነው የሚታይሽ ወይስ ተንኮልና ማስመሰል ሰው ለብሶ ነው የሚታይሽ? ፍቅር የለም ብለህ ነው የምታስበው? ታዲያ እኔ እናንተ ከዚህ ተቀምጠን ምንድን ነው የምንሰራው? ፍቅርማ የለም። ወይ ከክርስቶስ ጋር አብሮ ተሰቅሏል ወይ ደግሞ ከሳጥናኤል ጋር አብሮ ተቆልፎበታል። እኔና አንቺን እዚህ ያገናኘን መፈላለግ ነው እንጂ ፍቅር አይደለም። ፍቅር ማስመሰል ሲሆን መፈላለግ ግን እውነት ነው። እያወዛገብከኝ ነው። ውሸት ስማችን ከመሆኑ የተነሳ እውነት እንደ ሰማይ የራቀ መሰለን አይደል? ነይ
አልፈልግም አልኩ። አንተ አሰማም እንዴ? እኔ ደግሞ እፈልግሻለሁ። እኔ አልፈልግ እንጂ ከፈለኩ ፈለኩ ነው። ኦፍ ቆንጆ ስለሆንክ ነው አይደል እንደዚህ የምታረገኝ? ቆንጆ ስለሆንሽ አይደለም ልኬ ስለሆንሽ ነው። ቆንጆ ባልሆንማ ሌላ ሴት ትጠብስ ነበር። ብዙ አትመጻደቂ። ሐሳቡን ፍላጎትም የኔ ነው። በፈለኩ ሰዓት ሐሳቤን መቀየር እችላለሁ። እሺ እኮ እንደዛ ከሆነ አድርግና አሳየኛ። ለኔ የምትገቢኝ አንቺ ስለሆንሽ ነው እንጂ ብዙ ካንቺ የሚበልጡ ቆንጆ ሴቶች አሉ። እሺ ሁሉም ነገር በጉልበት የሚሆን ይመስልሃል? ሁሉም ነገርስ በፍቅር ብቻ የሚሆን ይመስልሻል? ሰን በጣም ነው የምታስጠላኝ። አንቺ ግን ምን አይነት ሴት ነሽ? ማታ ማታ አብረሽኝ ስተኝ እነዚህ ሁሉ ቃላቶች ረስተሽ ቻይነኛ በቱርክሽ ተፈርሾ ሶማሌኛ ቀላቅለሽበት ነበር ፍቅርሽን ስገልጭልኝ የነበረው። እንደ መሽገር አንገቴ ላይ ተጣብቀሽ እያደርሽ ታስጠላኛለህ ስትኝ ፈጣሪ ራሱ የሚስቅብሽ ይመስለኛል። ሰን አፈር ብላንተ ሰይጣን። አፈር መብላትማ የሁላችንም መጨረሻ ነው። አንቺ ሴት ይቀርልሻል። ግን ወደ አፈር መቀየራችን እውነት ከሆነ ከአፈር በላይ የምናደርገው ነገር እውነት መሆን አለበት። የእውነት መኖር አለብን። ማታ ማታ እርኩስ እርኩስ እየተጫወትን ጠዋት ጠዋት እንደ ቅዱስ አክት የምናደርገው ነገር ትክክል አይመስለኝም። እንደ መሽገር ወንድሜ እቺ ውስጥ በጣም እየረበሸች ነው። እውነት የምርሽ ነው? ምን ላርጋት? በእናትሽ ምከሪኝ እስኪ። ጧ የሚል ድምፅ ከመስማትሽ በፊት ውጭ። እንዴ ወንድሜ እሷ ታሰቃየኛለች፣ አንተ ደግሞ አትረዳኝም። ምን አድርጋ ነው የምታሰቃይሽ? የኔ ፍቅር እህትህ በጣም ያበዛችሁ ነው። አሁንስ በጣም የሰለቸኝ የእናንተ ጭቅጭቅ ነው። ስነ ስርዓት ተያዘ። እንዳለ የምጠቀማቸውን ቻፕስቲኮችን፣ ክሬሞችን፣ ቅባቶችን ተጠቅማ ጨረሰቻቸው እኮ። እና ከኔ ምን ትጠቀም? እኔ ክሬም የለኝ፣ ቻፕስቲክ የለኝ። ይሄ እኮ እኔ ጋር መድረስ የሌለበት የእናንተ ሴቶች ጉዳይ ነበር። ነይ እኔ ወንድሟ ነኝ። እሷን ግን ከአንቺ በላይ የሚረዳት የለም። እሺ ምክንያቱም እኔ ወንድ ስለሆንኩ። ሰን ሀብታም እንድንሆን እፈልጋለሁ። እየሆንን አይደል? ተረጋጊያ። እየሆንን አይደለም የምፈልገው፣ መሆንን ነው የምፈልገው። ሳትራመጅ እንዴት ነው የምትደርሺው? ሁሉም ነገር መንገድና ስርዓት አለው። እሺ የትም ሳትንቀሳቀሽ የምተነፍሽው አየር እንኳን የምተነፍሽበት ስርዓትና መንገድ አለው። ምንድነው የምትጨማለቅ? እኔ ደግሞ የምፈልገው መሆንን ነው። ባንዴ መሆን የሚባል ነገር የለም። ከፈለግሽ ደግሞ ሞክሪው። ይኸው መንገዱ። ከዚህ በኋላ በማረገው ነገር እንዳትጸጸት። አንዱን ቱጃ ሸባግ ብቻ ሀብታም ሆናለሁ። ሴትዮ እኔም ብቻ ለቀቅ አድርጊኝ። ሀብታም መሆንና የሀብታም ሚስት መሆን በጣም ትልቅ ልዩነት አላቸው። ይህ የደሃ አባባል ነው። መልካም የባርነት ጊዜ። አምላክ ወደ እኔ የመመለስ ሀሳብሽን ይደብቅብሽ። እሺ እርግጠኛ ነኝ አሞሽ መሆን አለበት። በገዛ ቤቴ ሚስቴን አንጠልጥለሽ እንደ ቃል ታስወጫት። እኔ አንተ አልገባም ምን አይነት መሰሪ እንደሆነች። ሄሎ የኔ ፍቅር። አይ አልቆይም፣ ቶሎ እመጣለሁ። እሺ ልትወጪ ነው ማሂ? ምን አገባሽ? ይመለከትሻል። ለማንኛውም ራስሽን ጠብቂ። ሁሉም እንደሚታየው አይደለም። ለራስሽ ብዬ ነው። ነይ አስመሳይ ነይ። ምንድን ነው እንዴ? ምን እየተፈጠረ ነው? እኔ እቺስ አስመሳይ ናት፣ ሰው አይደለችም። ምንም አይመቸኝም። ምን አጥፍቼ ነው እንዴ? እርግጠኛ ነኝ አሞሽ መሆን አለበት። በገዛ ቤቴ ሚስቴን አንጠልጥለሽ እንደ ቃል ታስወጫት። እኔ አንተ አልገባም ምን አይነት መሰሪ እንደሆነች። ያገባዋት ለእኔ ስለተመቸች ነው እንጂ ለአንቺ እንድትመችሽ አይደለም። የኔ ፍቅር ከወንድ ጋር ስታወራ ስለደረስኩባት ብቻ ነው። ምንም አላረኩም። አንዳንድ ሰዎች ተጎዳን ብለው የሚነግሩን ታሪክ እነሱ ራሳቸው ሌላ ሰው ላይ የፈጸሙትን ግፍ ነው። እሷን በእሷ ቤት አንቺ ለእኔ እንዳትናገሪባት ራሷን መደበቋ ነው። ነይ። እኔ የማልፈልገው መንዘላዘልሽን ነው እንጂ ፍቅረኛ መያሽን አይደለም። እሺ ሾካካ። አንቺ ነሽ እንዴ?